ይህች ናት አሜሪካ የሩሲያ ልቦለዶችና ሌሎች ታሪኮች ከተሰኘው መጽሐፍ ተራኪ ሊሻን ጭብሳ። ክፍል 1 የይህች ናት አሜሪካ ትረካችንን በባለፈው የትረካ ሰዓታችን አደመጣችሁ። አሁን ደግሞ ክፍል 2 እነሆ ይቀጥላል። አሜሪካ የሞላት ብትሆንም የተረፋት ግን አይደለችም። በአሜሪካ ጎዳናዎች ለማኞች ይታያሉ። በአሜሪካ ፓርኮች ውስጥ በሐሺሽ የናወዙ ዜጎች ሞልተዋል። አሜሪካ ዝብርቅርቅ ናት። ለማኞቹ ስልጣኔን ያክሉበታል። ላክስፎን ወይም ክላርኔት እየነፉ አንጀት ያባባሉ። ይህን ዘዴ የሚያዘወትሩት ነጭ ለማኞች ናቸው። ጥቁሮቹ በየአውቶቡሱና በየሜትሮ ጣቢያው ቁርጥ ግብር ይጥሉቦታል። $5፣ $2 እያሉ ያፈጣሉ። ሌሎች ደግሞ መንገድ ዳር ተቀምጠው ስራ አጥነት ሲጨመር ኤድስ የሚል ማስታወቂያ ለጥፈው ይተክዛሉ። ከሁሉም በላይ አሜሪካንን የወረራት ፈጣን ምግብ ነው። ዋጋው ርካሽና አቀራረቡም አጓጊ ነው። ማክዶናልድ፣ በርገር ኪንግ፣ ፒዛ ሃት በየስፍራው ሞልቷል። አሜሪካ ምን ይሌላ አለ? በመላው ዓለም ያሉ የመጠጥ አይነቶች እዚያ ይገኛሉ። ርካሹ ግን በአሜሪካ በቆሎ የሚሰራው ነው። በአሜሪካን በቆሎ የሚሰራው በርበን ውስኪ ከስኮትላንዱና ከአየርላንድ ይረክሳል። በቆሎ የነገሰበት ሀገር አሜሪካ ነው። ከቆሎ እስከ ውስኪ ይመረትበታል። ቡና ቤት ለመግባት ጠንቀቅ ማለት ይበጃል። አሜሪካ የዲሞክራሲ ቁንጮ ብትባልም ፍርሃትና ጭንቀት የነገሰባት ናት። ነጭ ጥቁሩን ይፈራል፣ ጥቁሩ ነጩን አይቀርብም። ጭራቅነት በአሜሪካ ሰፍኗል። ህዝቡ በመፈራራት ይኖራል። አሜሪካ ጎረቤት የለም። ቡና አጣጭ አይታወቅም። ብቸኝነት፣ ገንዘብና ብድር ግን አለ። በአሜሪካ ነጻነት የሚከበረው ቤቶን ቆልፈው ሲቀመጡ ነው። ያኔ ተንፈስ ማለት ይችላሉ። የቤቶና የቴሌቪዥን እስረኛ ይሆናሉ። ቡና ቤቶችን ማጣራት ያስፈልጋል። አሜሪካ ሁሉም አለ። ሱቆቹም ቢሆኑ እንደዚያው ናቸው። ከዚህ በኋላ አሜሪካ ከነግሳንግሷ ታስጠላለች። አስቀያሚ መልኳ፣ ጥፍርና ጥርሶቿ የሚቧጥጡና የሚናከሱ ይመስላሉ። አሜሪካ ጩኸት ይጠላል። ዳሩ ግን አሜሪካ የጩኸት ሀገር ነች። የአሜሪካ ከተሞች በአምቡላንስ፣ በእሳት አደጋና በፖሊስ መኪኖች ጩኸት ይበጠበጣል። በየደቂቃውና በየሰከንዱ ሽብር በየቦታው የፈነዳ ይመስላል። ባለፈው የመስቀል በዓል ላይ ዋሽንግተን ዲሲ ነበርኩ። ለመጀመሪያ ጊዜ ወደ ከተማዋ መውጣቴ ስለነበር አክራሪዎች ከተማዋን የወረሩ ይመስሉኛል። ጠይቄ እንደተረዳሁት ከሆነ የአሜሪካ ከተሞች ህይወት ይሄው ነው። ባል ከሚስቱ ጋር ለመተኛት ፍላጎቱ የሱ ብቻ ከሆነና ከሞከረ 911 ደውላ ፖሊስ ልትጠራ ትችላለች። ይሄኔ እሳት አደጋ፣ አምቡላንስና ፖሊስ እየተከተለተሉ ወደ ስፍራው እንደሚከንፉ ተነግሮኛል። ባል ባስገድዶ መድፈር ወንጀል ሊከሰስም ይችላል። የተገኘሁበት የመስቀል ደመራም ሌላውን ዜጋ ሊያውክ ይችላል ተብሎ ሳይለኮስ ቀረ። በአሜሪካ የሌላውን መብት መንካት አይቻልም። አካባቢንና ጎረቤትን ማወክ ሳውንድ ፖሊሽን ተብሎ ያስከለክላል። ከሁሉም የአሜሪካ ከተሞች ዲሲ የኢትዮጵያውያን ምሽግ ናት። ዋሽንግተን የኢትዮጵያውያን ከተማ ለመሰኘት ምንም አልቀራትም። ታክሲ ሹፌሮች፣ የሆቴል ዘበኞች፣ የመኪና ማቆሚያ ፓርኪንግ ሎት ጠባቂዎች ኢትዮጵያውያን ናቸው። ይህን ስመለከት የኔው ፒያሳ ቤት ዞሮ መጣ እስከ ማለት ደርሻለሁ። በተለይ የዋሽንግተን ዲሲው 18ኛው ጎዳና በሀበሾች ሆቴልና ሱቅ ተጨናንቋል። ግራቀኙ ያበሻ ጠረን አለው። ያበሻን ጠረን የለየሁት ያኔ ነው። ማክዶናልዱ የሰለቻቸው ኢትዮጵያውያን ተጠራርተው 18ኛውን ጎዳና ያጨናንቃሉ። በኢትዮጵያውያን ሆቴሎች ውስጥ እዚህ ሀገራችን ብርቅዬ የተባሉትን አብዛኛዎቹ ዘፋኞች ተኮልኩለው ይተክዛሉ ወይም የማይገባቸውን የአሜሪካንን ኮሌጅ ፉትቦል እየተከታተሉ ጊዜያቸውን ያኝካሉ። እግረ መንገዴን የአሜሪካኖችን የረፍት ጊዜ ማሳለፊያ ልጥቀስ። ጊዜያቸውን በአግባቡ ይጠቀማሉ። ቅዳሜና እሁድን እንደየስሜታቸው ያሳልፋሉ። ወደ ባህር ዳርቻ ወጣ ብለው ይዋኛሉ፣ አሳም ያጠምዳሉ። አንዳንዶቹ በተለያዩ ስፖርቶች ያሳልፋሉ። በጠራራ ፀሐይ መሮጥ በአሜሪካ እብድ አያሰኝም። ካለ ስፖርት መኖር አይችሉምና የጫካ ጉዞ ወይም ሃይኪንግ ይወዳሉ። አብሬያቸው ሞክሬያለሁ። መጀመሪያ ወቅት ላይ ስፖርት እድሜ ስለነበር አጦር ብሎኛል። ገጠር አደግ በመሆኔና ውሃ ዋና በመቻሌ ግን ከሀፍረት ወጥቻለሁ። የአሜሪካ ሀበሾች ግን ለዚህ የታደሉ አይደሉም።
አሜሪካን ሀገር ከመኖራቸው በስተቀር የረፍት ጊዜ ማሳለፊያቸው አንዲት ጠና ያሉ ኢትዮጵያዊ ወግማን አድርገው ከሱፐርማርኬት ሲመለሱ አይቻለው። ሲጓዙ ጅንን ስለሚሉና እንደ አሜሪካኖቹ ስለማይፈጥኑ ትዝታን እያደመጡ መሆናቸውን ጠርጥሬያለሁ። ኢትዮጵያውያኑ ከሀገራቸው ከራቁ በኋላ እግዚአብሔር ርቆናል የሚል ፍልስፍና አላቸው። ስለዚህ የተለያዩ እምነቶች ተከታይ ሆነዋል። አብዛኛዎቹ የተደላደለ ኑሮን ትተው ስለሚሄዱ አሜሪካ ትጎረብጣቸዋለች። የሀገር ቤት አልበማቸውን እያገላበጡ የሚቆጩም ገጥመውኛል። ጀማሪ ፖለቲከኛ የሆኑ ግን ፈልተዋል። ቀደምት የኢህአፓ ልጆች ፖለቲካን እርግፍ አድርገው ትተዋል። የዲቪ ፖለቲከኞች ስፍራቸውን ወርሰዋል። ብዙዎቹ ኢትዮጵያውያን ስለ ሀገራቸው ትክክለኛ መረጃ የላቸውም። በዚህ ረገድ ኤምባሲዎቻችን ጥቂት መስራት የሚጠበቅባቸው ይመስለኛል። ለእረፍትና ለሕክምና በሚል ልጆቻቸው ዘንድ የሄዱ እናቶችና አባቶች ብርሃን የሚያዩት በዕለተ ሰንበት መሆኑን የጆርጅ ታውን ዩኒቨርሲቲ ወዳጅ አጫውቶኛል። በመስቀል በዓል ላይ አንድ የሰፈሬን አዛውንት እናት አገኘሁ። እንዴት ነው አሜሪካ? የዲሲዋ ማርያም ትመስገን የልጅ ልጆቼን ለማሳደግ ያበቃችኝ። ሌላኛዋ ልጄ እንድትመጣ እየጣርን ነው። የአሜሪካ ኤምባሲ ጣጣ በዛባት እንጂ እኚህ እናት የእንጦጦዋን ማርያም መርሳት ጀምረዋል ማለት ነው ስል ለእንጦጦዋ አዘንኩ። በእርግጥ ኢትዮጵያ ውስጥ የተደላደለ ኑሮ ነበራቸው። ልጆቻቸውን ቁም ስቃይ አሳይተውና ጉቦም ለደላሎች ከፍለው ከ6 ወራት በፊት ነው አሜሪካ የገቡት። የአሜሪካ ኑሮ እንኳን ላዛውንቶቹ ለወጣቶቹም ይከብዳል። ጠያቂ ዘመድ የለም፣ እድር የለም፣ አጫዋች ጎረቤት የለም፣ አሽከሮችና አገልጋዮች ማዋከብ የለም። ግለኝነት ግን አለ። ስለዚህ እነዚህ አዛውንቶች ከባህል ጋር ይጋጫሉ፣ ከአሜሪካ ባህል ጋር ይጣላሉ፣ ቶሎ ይሰለቻቸዋል። ለምነው እንደሄዱም ደምን ባልቀሰው ለመመለስ ይፈልጋሉ። ግን ለመመለስ ገንዘብ ያስፈልጋል። የልጆቻቸው ኑሮ ደግሞ እንዲህ በቀላሉ በየ6 ወሩ የሚያንሸራሽር አልሆነም። ልጆቻቸውም ቢሆኑ ሞግዚት በነፃ ሲያገኙ ሊጠቀሙባቸው ይፈልጋሉ እና አዛውንቶቹ ይሰቃያሉ። እንዲያም ሆኖ የአዲስ አበባን የአሜሪካን ኤምባሲ ደጃፍ የሚያጣብቡት እኒሁ ልጣቸው የራሰ ጉድጓዳቸው የተማሰ ሰዎች መሆናቸው ያሳዝናል። የኢትዮጵያውያን ኮሚኒቲ በአሜሪካ ጠንካራ አይደለም፣ እስከናካቴው የለም ማለት ይቻላል። በዋሽንግተን ዲሲ ውስጥ እንዲያ የሚጋፉት ኢትዮጵያውያን ፍቅር የላቸውም። የእግዚአብሔርን ሰላምታ እንኳን አይለዋወጡም። አንዱ ሌላውን ሊያጣብበን ነው የመጣው የሚል ምቀኝነት የተጠናወታቸው ይመስላል። አሜሪካ ግን ሰፊ ናት፣ ለማንም ትበቃለች። ምንድነው እንዲህ የሚያናቁራቸው ብዬ ጠይቃለሁ። መልሱ ፖለቲካ ነው የሚል ነው። ሳይተዋወቁ መኮራረብ፣ ሳይወያዩ የፖለቲካ ልዩነት ያለው አሜሪካ ነው። የኢትዮጵያውያኑ የፖለቲካ ድንክዬ መሆናቸው ያሳዝናል። የአንዳንድ ኢትዮጵያውያን መኖሪያ ቤት ጎብኝቸዋለሁ። ኢትዮጵያውያኑ በአሜሪካ ስራ ሲጀምሩ በመጀመሪያ የቴሌቪዥን ቻናል ኬብል ያስገባሉ። በቅርቡ አዲስ ለውጥ አምጥተዋል። ሁሉም የኮምፒውተር ሸማች ሆነዋል። ብዙዎቹ ኢትዮጵያውያን የጉልበት ሰራተኞች በመሆናቸው ኮምፒውተሩ ተሸፍኖ በክብር ዕቃነት ቢቀመጥ ግን አያስገርምም። ኢትዮጵያውያኑ የሚታወቁበት በታክሲ ሹፌርነትና በመኪና ጠባቂነት ነው። ስራ በአሜሪካ ያስከብራል። በተለይ የመኪና ጠባቂዎቹ ዳጎስ ያለ ገንዘብ ያገኛሉ። በቀላሉ ከለገቢ ላይ መሸራረፍ ስለሚችሉ ገቢያቸው ቀላል አይደለም። ሆቴል ቤት የከፈቱትም በዚሁ ስራ ተሰማርተው የቆዩ ናቸው። ለዚህም ነው ኢትዮጵያውያን ከመማር ይልቅ ወደዚህ ስራ የሚያተኩሩት። ብዙዎቹ የእንግሊዘኛ ቋንቋቸውን እንኳን ለማሻሻል አልቻሉም። ታንክ ዩ፣ ኦልራይት፣ ኦኬ ከተሰኙት የሱቅ ቋንቋዎች በላይ አልዘለቁም። ኢትዮጵያ መተማመን ያለባት ሀገር ቤት ባሉት ልጆቿ ነው ሲሉ አንዳንድ ኢትዮጵያውያን ምሁራን ገልጸውልኛል። አብዛኛዎቹ የዲቪ ተጓዦች ኑሮ እንደከበዳቸው ተረድቻለሁ። ነባሮቹ ኢትዮጵያውያን የዲቪ ተጓዦችን መጡብን ስለሚሏቸው ያገሏቸዋል። በተለይ ዲቪዎች ስለ አሜሪካ ያላቸው አመለካከት የተዛባ ነው። ዶላር ከየጎዳናው ላይ እንደ ሀበሻ ጎመን የሚቀነጠስ መስሏቸው የተጓዙ የአሜሪካ ሰማይ ይደፋባቸዋል። የተስፋፋ ቤተሰብ ይዘው የሚጓዙትንማ ኑሮ ሰንጎ ያስጨንቃቸዋል። ጎረምሶቹ ደህና ይሰራሉ። ኬክ ቤታቸውን ሸጠው አሜሪካ የገቡ አንድ አባወራ ከ25 ዓመት በላይ አብረዋቸው ከኖሩ ባለቤታቸው ተለያይተዋል። ልጆቻቸውን በትነዋል። ሀገር ቤት መመለሱ ሀፍረት ሆኖባቸው በአእምሮ ጭንቀት ላይ መውደቃቸውን አይቻዝኛለሁ። መመለሻ የተቃረበ ለውጭ ሀገር ኑሮ አዲስ አለመሆኔ አሜሪካንን እንዳገናዝብ ረድቶኛል። ውቢቷ ሞስኮ ለ5 ዓመታት አውቃታለሁ። ታዲያ
ሀገሬንም መልሼ እንድቃኛት አድርጎኛል። በሐሳብ ፈረስ ወደ ኢትዮጵያ ቀናው። ገና ሀገር ቤት ሆኜ አሜሪካን ኤምባሲ ፊት ለፊት የተገጠገጡ ኢትዮጵያውያን ታወሱኝ። የሚገርም ሁኔታ ይታያል። የታላቋ ሀገር ኤምባሲ ጽፈት ቤት ተራ ለሚጠብቁ ባለጉዳዮች መጠለያ እንኳን አላዘጋጁም። አውራ ጎዳናውን ዘግቶም ከለላ አብጅቷል። በእርግጥ አሜሪካ ተቆጪ ባይኖራትም መካሪ ግን ያስፈልጋታል። ቢያንስ መጠለያ ብታዘጋጅ ለስሟ ይጠቅማታል። ኢትዮጵያውያኑ ኤምባሲው በር ላይ ቁርና ፀሐይ የተፈራረቀባቸው ሲገተሩ ፍጹም አያፍሩም። እንደውም ሽንጣም መኪናዎቻቸውን በርቀት አቁመው ወደ ኤምባሲው ደጃፍ ሲንደረደሩ ላያቸው ስደት ውስጣቸው እንደሚደልቅ መገንዘብ ይቻላል። ሁለት ረጃጅም ሰልፎች የተለመዱ ናቸው። አንደኛው የማመልከቻ ፎርም ጠያቂዎች ሲሆን ሌላኛው የቪዛ ባለቀጠሮች ናቸው። ረጅሙ ሰልፍ ውስጥ መቆሜን አስታወስኩ። ቀፋፊና አሰልቺ ሆነብኝ። ሰልፈኞቹን ዞር ዞር ብዬ ቃኘው። ሁሉም ቆንጆዎችና ኑሮ ያቀማጠላቸው ናቸው። አጠገቤ የነበረችውን ወጣት ያቆየኝ ይሆን አልኳት። አዲስ ነህ መሰለኝ አለችኝ። ጥያቄን በጥያቄ እየመለሰችና በኤምባሲው ቤተኝነቷ እየተኩራራች ለነገሩስ የመጀመሪያዬ ነው ብዬ ከአሜሪካን ሀገር የተላከልኝን የአየር ትኬትና ማስረጃ አሳየኋት። አይኗን ማመን አልቻለችም። መልቲፕል ቪዛ የሚያስመታል ማስረጃ ይዛል? እድለኛ ነህ። እኔ ግን 5 ጊዜ ቀርቤ አፕሊኬሽን ሂዝቪድ ተመቶልኛል። አሁን ግን በአስተማሚነት እድሌ መሞከሬ ነው ስትል ቅናት በተቀላቀለው ስሜት ነገረችኝ። የሚሄደው ለአጭር ጊዜ ኮርስ ነው፣ ከዚያም ወደ ሀገሬ ስላት ቀየም አለች። ቀጥላም አሜሪካ ደርሰው ሊመለሱ ሁሉ እብዶች ይመስሉኛል በሚል ተረቧ ሸንቆጥ አደረገችኝ። ተከታትለን ወደ ቪዛ ክፍሉ ገባን። በርካታ መስኮቶች የበዙበት ክፍል ነው። በመስኮቶቹ አሜሪካኖች ይታያሉ። ጸጥታው ያስፈራል። ኢትዮጵያውያኑ ኩርምት ተብለው ተቀምጠዋል። ኢትዮጵያዊ ኩራት አመለኛ ላም ያኘከው ጨርቅ ሆኗል። ተራቸው እስኪደርስ የሚጸልዩና የሚያነበንቡ ሞልተዋል። አልቀረም ተራዬ ደረሰ። ቪዛዬን አስመታው። ልጅቷም ተጠራች ለጥያቄ። አሜሪካ አልተሳካላትም። መሬት ሰማዩ እንደዞረባት ያስታውቃል። ተሰናብቻት ወጣሁ። ለስንት ቀናት ትታመም ይሆን? ቦሌ ዓለም አቀፍ አውሮፕላን ጣቢያ በብርሃን ደምቋል። ሻንጣዬን እየጠበቅኩ ሳለ አሜሪካን ደርሰው የሚመለሱ ሰዎች እብዶች ይመስሉኛል የሚል ቃል ታወሰኝ። ሻንጣዬን እየገፋሁ ወጣሁ። የሥራ ባልደረባዬ ይጠብቀኝ ኖሯል። ተቃቅፈን ትከሻ ለትከሻ ተመታታን። ቀጠለ። መኪናውን አስነስቶ ተፈተለከ። ሁሉንም አየነው። ሁሉም ደስ የሚለው ሀገር ሲመለሱ ኢትዮጵያ ሲደርሱ የሚለው ሙዚቃም ይንቆረቆራል። ተመለከተኝ፣ ተመለከትኩት፣ ተሳሳቀን። አድማጮች፣ ይህች ናት አሜሪካ ትረካችን ክፍል 2 የተከታተላችሁትን ይመስል ነበር። ክፍል 3 ትረካችንን ደግሞ ነገ ይዘንላችሁ እንቀርባለን።